ይሄ ገጠሬ ሮጥና ያስጥለዋል። ፍየሉንም ይዞ ሲመለስ ዞር አለና ተኩላው ትክክለኛ ዘገባ ነው የምነግራችሁ። صحيح የሆነ ሐዲስ ነው ማወራላችሁ። ኢማም አህመድ ያወሩት ኢማም ሼኽ አልባኒ صحيح ያሉት ሐዲስ ነው። ዞር አለና ذئቡ ተኩላው እረኛውን አናገረው። አተንተዚዑ ርዝቀን ሳካሁ الله ኢለይ አላህ ወደኔ ያመጣልኝን ሲሳይ ካፌ ነጥቀት ወስደዋል አለው። ደነገጥኩ ይላል ገጠር። ذئቡን የተከለም بكلام الانسان የሰውን ቋንቋ የሚናገር ተኩላ ጉድ ነው አልኳል ስል ከዚህ የበለጠ ጉድ ልንገርህ አለው። መሐመድ አለ በይነ ነኸላት በቴምር ዛፎች መሃል የሚኖር ወበይነ ሐረተይን የተጠበሱ የመዲና ፀሐይ የመታቸው የጠቆሩ ተራሮች አሉ። በእነሱ ውስጥ የሚኖር መሐመድ አለ። يحدث الناس بما سبق وبما يأتي ያለፈን ታሪክ ይነግራቸዋል። የሚመጣውንም የሚነግራቸው መሐመድ አለ ብሎ ጠቆመኝ። ተገረምኳል። ይሄ ገበሬ ይሄ ገጠሬ ፍየሌን ሰበሰብኩና እየነዳ ወደ መዲና ቀና እውነት መሆኑን ለማረጋገጥ ከመዲና እንደ አካባቢ ፍየሎቹን አስቀምጦ ወደ መልእክተኛው አለይሂ ሰላቱ ሰላም አቀና። ነብዩን ፈልጎ አገኛቸው። ተጠጋና የተከሰተውን ክስተት አጫወታቸው። መልእክተኛው አለይሂ ሰላቱ ሰላም ሰሃቦቹ እንዲጠሩ ታዘዘ። አሰላቱል ጃሚዓ የሚባል ጥሪ አለ። ይሄ ጥሪ ከባድ ነገር ሲከሰት ጦር ሊዘምቱ ሲሉ ወይም ጠላት ሲያጠቃ ትልቅ ነገር ሲከሰት የሚደረግ ጥሪ ነው። አሰላቱል ጃሚዓ ተጠራ። መስጂድ ሞላ ሰሃቢ። ልክ መስጂድ ሲገቡ አንድ እረኛ ገጠሬ ቆሟል። መልእክተኛው አለይሂ ሰላቱ ሰላም ከሱ ጎን አሉ። ከዛ ምንድነው የተከሰተው? ይሄ ግለሰብ ለምን ነው እሳቸው ጥግ የቆመው? ከዛም ኩል አራቢ አንተ እረኛ ተገጠሬ ወይ ያየውን እስኪ ንገራቸው። ይሄ እረኛ የተከሰተውን ክስተት ለሰሃቦቹ ተረከ። ተኩላው እንዴት